አረበኛ እንዴት መጻፍ እንደምንችልና የብዙዎቻችን ቅድም ያወራነውን እንዲህ ሲያያዙ ስለሚጠፉብን እሱን እንዴት መለየት እንችላለን የሚለውን ነው የምናየው። መጀመሪያ አገባቤን ስላሳመርኩት አሁን በቀላሉ ነው የምትረጂው። ስለዚህ ከመጀመሪያው እንጀምራለን ማለት ነው። እሺ፣ የመጀመሪያው የባ ቤተሰብ ብለናል። ሰው አሁን ከስር ነጥብ ስላለው ባ ነው። 2 ነጥብ ቢኖረው ያ ነው። ከላይ 1 ነጥብ ቢኖረው ኑን ነው። 2 ነጥብ ቢኖረው ታ ነው። 3 ነጥብ ቢኖረው ሳ ነው። ምክንያቱም የባ ቤተሰብ ብለናል። ግን እንደምታየው የባ ቤተሰብ እግሩን ወደ ላይ የሰቀለ ነው አይደል? ሁለቱንም። አረብኛ ደግሞ የሚጻፈው ወደ ግራ ነው። ስለዚህ አሁን ለምሳሌ እዚህ ጋር ነው ቤዚክ ነገሩ። አሁን ከባ ቀጥሎ ላምን መቀጠል ብትፈልጊ በ እንደዚህ ይመጣና ከዚህ ስር ላምን ትቀጥያለሽ። አየሽው? ባ እግሩን ዘረጋ። እችን ቅርጽ አይሻት አመጣጡ። እችኛዋን እግሩን ነው የዘረጋው ወደፊት። ምክንያቱም ይሄ በመጀመሪያ ሲመጣ እግሩን ዘረጋ፣ መሀል ላይም ሲመጣ መጨረሻም ሲመጣ ሶስቱም ባ ነው። ሶስቱም ባ ነው። ሜቢ አሁን ሶስቱንም ከስር 2 ነጥብ ብናረግ ያ ይሆናል። ከላይ 1 ነጥብ ብናረግ ኑን ይሆናል። ከላይ 2 ብናረግ ታ ይሆናል። ከላይ 3 ብናረግ ማን ይሆናል? ታ ይሆናል። ከዚህ ነገር እንደምንረዳው አጠቃላይ እነዚህ የባ ቤተሰቦች የሚባሉት በቃል መጀመሪያ ሲመጡ እንደዚህ፣ በቃል መሃል ላይ ሲመጡ እንደዚህ፣ በቃል መጨረሻ ሲመጡ እንደዚህ ነው። ስለዚህ አሁን ለምሳሌ እዚች ጋር ላምን መቀጠል ብትፈልግ እንደዚህ ነው። ለምሳሌ ከዚህ በኩል ካፍ መቀጠል ቢፈልግ ከዚህ በኩል ላም እየሽው መጨረሻ ሲመጣ አክቹአሊ ሁሉም ወደ ነበረበት ነው የሚመለሰው። አሁን በጥቁር ያለው የማን ቤተሰብ ቅርጽ ነው? ነው ጥቁር ላይ ያለው የባ ቤተሰብ ነው። እንዴት መሰለሽ ቁርአን ውስጥ በቃ ባ ታ ሳ ኑን ያ አንድ አይነት ቤተሰብ ናቸው ብዬሻለሁ አይደል? በቃ እንደዚህ አይነት ቅርጽ ይዘው እንደዚህ ሆኖ ከመጣ ምንም ነጥብ እንኳን ባይኖረው በዚህ ቅርጽ ሊመጣ የሚችለው ፊደል 5 ነው። ባ ኑን ታ ሳ ያ። አንዳንድ ብናረግ ባ፣ ከላይ አንዳንድ ብናረግ ኑን፣ 2 ብናረግ ታ፣ 3 ብናረግ ሳ፣ 2 ከስር ብናረግ ያ። ላሳየሽ ቁርአን ላይ ከፍቼ እዩ። እዚህ ጋ 3 ፊደሎች ባ ታ ሳ ነው አይደል? እዩ በቃል መጀመሪያ ሲመጣ አየሽው? እግሩን ዘረጋ። ከዚህ መሀል ላይ ሲመጣ መጨረሻ ላይ ሲመጣ። ስለዚህ አሁን ቁርአን ውስጥ ይኸው እዚህ ጋር መጣሁት። እሺ አሁን ይሄንን ቅርጽ ተመልከችው። ይበልጥ ግልጽ እንዲሆን ነጥቦችን እናጥፋቸው። ነጥቡን አጠፋሁት፣ ቅርጹን ግን አየሽው? በቃ በዚህ አይነት ቅርጽ አሁን ምንም ነጥብ ስለሌለው አሁን ይሄንን ባ ነው ታ ነው ሳ ነው ኑን ነው ማለት አትችይም። ግን ቅርጹን ብቻ አይተሽው በእርግጠኝነት ይሄ የማን ቤተሰብ ነው ማለት ትችያለሽ? የባ ቤተሰብ ነው ማለት ትችያለሽ። ቢኮዝ የጂን ቤተሰብ ቢሆን የወፍ ጭንቅላት ቅርጽ ይመስላል። የሲን ቢመስል የሹካ ቅርጽ ይኖረዋል። የሷድ ቢሆን የእንቁላል ቅርጽ ይኖረዋል እያልን እንቀጥል ነበር። ስለዚህ ቤዚክ ችኛዋን ቅርጽ ብቻ አይተሽ ይሄ ነገር ከስር ነጥብ ካለው ባ ነው፣ ከላይ ነጥብ ካለው ኑን ነው፣ 2 ከሆነ ከስር ያ ነው፣ 2 ከሆነ ከላይ ታ ነው፣ 3 ከሆነ ሳ ነው እንላለን።
ምኑን አይተን? ቅርጹን አይተን ማለት ነው። ምክንያቱም በመልካቸው ብቻ የምንለያቸው አሉ። ለምሳሌ ጋምቤላ ወንድምና እህቶቻችንን ስናይ ኦፍኮርስ መልካቸውን አይተን ጋምቤላ ክልል እንደሆኑ መረዳት ግልጽ ነው አይደል? ወይም ቻይናዎችን አይናቸውን አይተሽ ስፔሲፊክ እንደምታይ ሁሉ ይሄንንም ቅርጽ አይተሽ ከዛ ይሄ የዚህ ቤተሰብ ነው ትያለሽ። ስለዚህ አሁን ልክ እንደዚህ አሁን ይሄ ከስር 2 ነጥብ አለው፣ ይሄ ከላይ 2 ነጥብ አለው። ስለዚህ አሁን ይሄኛው ከስር 2 ነጥብ ስላለው ያ ሆነ። ይሄኛው ግን ከላይ 2 ነጥብ ስላለው ምን ሆነ? ታ ሆነ። አሁን አንቺ ቪዲዮም ስላላጠናሽ ያ ፊደል ባ ነው ታ ነው የሚለውን ስላለየሽ ነው። አሁን እዚህ ጋር ማን ነው? ከስር 2 ነጥብ አለው፣ ያ ነው። እዚህ ጋር ደግሞ ከስር 1 ነጥብ አለው፣ ጎበዝ። እዚህ ጋር ደግሞ ከላይ 2 ነጥብ አለው፣ ታ። አሁን ካንቺ ከመረድ እንደምንረዳው ምንድነው አንድ ሰው መጥቶ አሁን ይሄን ፊደል ጂም ነው ቢል ይሆናል? አይሆንማ፣ ምንም አይገናኝማ። የጂም ራሱን የቻለ ቅርጽ አለው። አንድ ሰው ይሄን ፊደል መጥቶ ሲን ነው አይልም። ምክንያቱም ሲን የራሱ የሆነ ቅርጽ አለው፣ የባ ቤተሰብ የራሱን የሆነ ምን አለው? ቅርጽ አለው ማለት ነው። አሁን እየተግባባን ነው። ስለዚህ በቃ እንደዚህ ተያይዞ ሲመጣ ስታዩ ቅርጹን አይተሽ መዳኘት ብቻ ነው። አሁን በቃ ይሄን ቅርጹን አይተሽ መለየት ትችያለሽ። የመጀመሪያው ማን ነው? ባ ነው። ሁለተኛ መጨረሻ ላይ ያለው ባ። ጎበዝ፣ አቀባበልሽን ቆንጆ ነው። ወደ ሁለተኛ ቤተሰባችን እንግባ። ሁለተኛው ቤተሰባችን ቅድም የወፍ ጭንቅላት ቅርጽ ይመስላል ያልነው ማን ነው? ጂም ሐ ኸ። ጂም ሐ ኸ። አየሽው? ተመሳሳይ ናቸው፣ የሚለዩት በነጥባቸው ብቻ ነው። ግን ዙም አድርገን አንዱን ጂም እንየው። ጭንቅላቱን ብቻ ተመልከች። አየሽው? በቃ ሌላው እግሩን ታዩ፣ እንትኑ ግን በዚህ መለየት ይቻላል። ይሄን ቅርጽ በቃ እንዲህ አይነት ቅርጽ ይዞ ሊመጣ የሚችለው እኔ ስጽፈው ሞር የበለጠ ግልጽ ከሆነ ለምሳሌ እዩ፣ ከፍ ላድርገው። አየሽው? አሁን ይሄን እግሩን ታዩ፣ እግሩ ወደዚህ ይዞራል። አሁን ግን ይሄንን እኔ ከሌላ ፊደል ጋር ማያያዝ ቢፈልግ አየሽው? ዞረ። ጭንቅላቱ እንዲህ አይነት ቅርጽ ሊኖረው የሚችለው ሙሉ 30 ጁዝ ውስጥ ሙሉ ቁርአን ላይ የጂም ቤተሰብ ነው። ነጥቡ ከስር ከሆነ ጂም ነው፣ ከላይ ከሆነ ኻ ነው። ምንም ከሌለው ሐ ነው የምንለው። ይኸው ጂምና ላም፣ ሐና ላም። አየሽው? መሀል ላይ ሲመጣስ እዚህ ጋር ጂም፣ እዚህ ጋር ላም፣ እዚህ ጋር ላም። አየሽው? ቅርጹ ይሄ ቤዚክ ቅርጻቸው ነው። በቃ እንዲህ አይነት ቅርጽ ካየሽ በጥቅሉ የጂም ቤተሰብ ነው። ግን ሁሉም የአረብኛ ፊደል መጨረሻ ላይ ሲመጣ አያሳስብሽም። እሱ ችግር ሁሉም መጨረሻ ሲመጣ ወደ ነበረበት ነው የሚመለሰው። ስለዚህ እስቲ አሁን ጂምን ደግሞ ቁርአን ውስጥ እንፈልገው። አሁን የጂም ቤተሰብ ቅርጽ የራሱ መለያ ቅርጽ አለው ብዬሻለሁ። ጂምን ደግሞ ቁርአን ውስጥ እንፈልገው። ይሄው ማን ነው? ይሄ ጂም አይደል? እዚች ጋር መሀል ላይ ሲመጣ ባ፣ ድጋሚ እዚህ ጋር ጂም፣ መጨረሻ ላይ ራሱ ባ። እሺ ቁርአን እንክፈት። ቁርአን ስንከፍት ደግሞ አሁኑኑ ያችን የወፍ ጭንቅላቷን ቅርጽ ነው የምንፈልገው። እኔ አግኝቻታለሁ። ለምሳሌ እዚች ጋር ማናት? ሀ መጣች። በቃ አይመሳሰልም፣ ከሌላ ፊደል ጋር በጭራሽ ሊገናኝብን አይችልም ማለት ነው። እንደውም ሀና ጂም ቢመሳሰልብሽ ጥሩ ነው። ለምን? በነጥብ ብቻ ስለሆነ
ቤቱ ለምሳሌ ሁለት ወንድማማቾች መንታ ናቸው። ጀማልን አህመድ፣ አህመድን ጀማል ብለሽ ብትጠሪ ስም ተሳሳትሽ ነው የሚባለው። ጂምን ኻ ብቲ፣ ኻን ጂም ብቲ የነጥብ ስህተት ነው የሚባለው። አንድ ሰው ይሄንን አሁን ሲን ነው ቢል ይሆናል። በምን ማለት ምን አገናኘው? በጭራሽ የማይመስል ነገር ነው አይደል? ሲን የራሱ ባህሪ ያለው፣ ጂም የራሱ ባህሪ ያለው። አንቺ ግን ይሄንን ጂምን ኻ ብትዩ ነጥብ ነው የተሳሳትሽ። ኖርማል ነው እሱ። ስለዚህ የእንደዚህ አይነት ቅርጽ ስታገኚ ማን እንላለን? ጂም ሆነ ማለት ነው። ስለዚህ ሙሉ ቁርአን ላይ እንዲህ አይነት ቅርጽ ካገኘሽ የማን ቤተሰብ ነው እንላለን? የጂም ቤተሰብ። እሺ ሶስተኛ ሲንና ሺን 7 እና 8 ላይ 7 እና 8 ላይ አሁንም ሲንና ሺንን ስንመለከት ለየት የሚያደርገው ቅርጻቸው የሹካ ቅርጽ አላቸው ብለን ነበር ቅድም። የምን ቅርጽ? የሹካ ቅርጽ አላቸው ብለናል ቅድም ካስታወሽ። ስለዚህ ሲንና ሺንን ሙሉ ቁርአን ላይ ስንፈልግ የምናየው የትኛውን ነው? ይሄን ቅርጻቸውን ነው። ስለዚህ በቃል መጀመሪያም ሲመጡ ይኸው ሲንና ላም፣ ሺንና ላም የሹካ ቅርጽነታቸውን አማርኛውን ሰም የሚመስለው ባህሪያቸውን አልለቀቁም። መሀል ላይ ሲመጣም ልክ እንደዚሁ እዚህ ጋር ካፍ፣ እዚህ ጋር ላም፣ እዚህ ጋር ካፍ፣ እዚህ ጋር ላም ቢኖር ተመልከቺ። ሲን ሺን አየሽው? ኦፍ ኮርስ። ሶ እስቲ እዚህ ጋር ሲንና ሺንን እንየው። ቁርአን ውስጥ እንክፈትና ሲንና ሺንን እንፈልገው። ድምፅ እንዳያስተጋባሽ። ሲንና ሺን እንየው። ይኸው ሲን አየሽው? የሹካ ቅርጽ አለው። አየሽው? የሹካ ቅርጽ አለው ራሱን። እዚህ ጋርስ የሹካ ቅርጽ አለው። ሲን ያስታውቃል። በጭራሽ በዚህ መንገድ ፊደል ሊጠፋብሽ አይችልም። ሁሉም የየራሱ መለያ ባህሪ ያለው። ይሄስ ይኸው ባይደው አሁን 3 ነጥብ ቢኖርበት ምን እንለው ነበር? ሺን እንለው ነበር በትክክል። እሺ ስለዚህ ቁርአን ውስጥ እንዲህ አይነት የሹካ ቅርጽ ኖሮት አሁን እዚህ ጋር ማን ነው ይሄ ካልን ማን እንላለን? ማን እንለዋለን? ሺን እንለዋለን። ግልጽ ነው በትክክል። ከዛው ጋር ስንቀጥል ደግሞ ሷድና ዷድ እንመለከታለን። ሷድና ዷድ ደግሞ ከሌላው የሚለያቸው አሁን ምን አለ? የእንቁላል ቅርጽ አላቸው። አሁንም በቃ እንዲህ አይነት የእንቁላል ቅርጽ የሚመስል ፊደል ካየሽ ማን ነው እሱ? ሷሊህና ወለዷሊን። ስለዚህ በቃል እግራቸውን ይዘረጉታል። አሁን እዚህ ጋር እግሩን ዘረጋ። ለምሳሌ ላም፣ ዷድና ላም መሀል ላይም ሲመጣ ለምሳሌ እዚህ በኩል ላም፣ በዚህ በኩል ካፍ ቢመጣ አየሽው? ወይ እዚህ ጋር ካፍ መጥቶ እዚህ ጋር ላም ቢመጣ ይኸው የእንቁላል ቅርጽነቱን አልተወም። ስለዚህ ሙሉ ቁርአን ውስጥም ስንፈልግ የምንፈልገው ማንን ነው? አሁንም ያንን የእንቁላል የሚመስል ቅርጽ ካየሽ ማን ትይዋለሽ? ሷድ። ኦፍ ኮርስ አሁን እዚህ ጋር ሷድ። ሌላ ይኸው እዚህ ጋርስ ሷድ። አሁን ይሄኛውና ይሄ ቢመሳሰልብሽ ለመለየት እንዲመችሽ ጧን ሷድና አሁን እዚህ ጋር ጧ አየሽው? በፍጹም አይገናኙም። ጧ አሊፍ የሚመስል የቆመ ነገር አለው። እሺ አዎ ነጥብ ሳይኖረው። ስለዚህ አሁንም ለምሳሌ አሁን ይሄንን አንቺ ሷድ ነው ብትይ ተሸወድሽ አይደል? ምክንያቱም ሷድ ቢሆን እንደዚህ አሊፍ የሚመስል ነገር የለውም።
አየሽው? አዎ። ስለዚህ ሷድና ዷድን በእንቁላል ቅርጽነታቸው ነው የምናውቃቸው። ከኔ ጋር ነሽ? ልቀጥል። እዚህ ጋር ደግሞ እስቲ የመጀመሪያው አንድ ነጥብ ያለው ማን ነው? ከዛስ ሷድ በረካ ሆኜ። እሺ ከዛ ስንቀጥል አሁን ቤዚክ የሆኑትን ነገሮች መጣን። ዋናዎቹ ላይ አይንና ገይ ተመልከቺ። አይንና ገይን አየሽው? አይንና ገይንን ተመልከቺ። አህላም ሚዩት አርጊ። አይንና ገይንን ስንመለከት በደንብ አስተውዩ። እግሩን ወደ ታች ነው ያደረገው። ሌላ ፊደል ጋር መያያዝ ስለሚፈልግ እግራቸውን ይዘረጋሉ ወደዚህ ጋር። ይኸው እንዲህ አይነት ቅርጽ ያለው ሌላ ማንም ሊኖር አይችልም። አይን ወይም ገይን። አፋቸውን ይከፍታሉ። ከየት አመጡት? ይሄ እንደዚህ የነበረውን ይሄን እግሩን ወደፊት አዞረው። መሀል ላይ ሲመጣ ውስጡ ጥቁር ነው። ሰሉ ዐለ ነቢይ አላሁመ ሰሊ። አሁን ካፍ ላም አሁን ካፍ አይን ላም አለው። ካፍ ገይን ላም አለው። ውስጡ ድፍን ነው። አይንና ገይን ሲሆን መጀመሪያ ላይ ሲመጡ ግን አየሻቸው? ይሄ አሁን ከየት መጣ ካልሽ ይሄኛው ጭንቅላቱ እኮ ነው፣ ሌላ የለውም። ራሱኑ ያዞረው። እግሩን ወደ ታች የነበረውን እግሩን ነው ወደዚህ ያዞረው። እሱ ለውጥ የለውም። መሀል ላይ ሲመጣ ደግሞ ውስጡ ድፍን ሆነ። በት ፋና ቃፍ ሲሆን ግን እዩ እግሩን የዘረጋ ነው አይደል? ሰው እግሩን ዘረጋ። ፋ ሲሆን ያው ቃፍ ሲሆን እንደዚህ ለውጥ የለውም። ሰው አሁን እዚህ ጋር ፋና ቃፍን አየሽና አይንና ገይንን አይተሽው ልዩነቱ ምንድን ነው? ፋና ቃፍ ሲሆን ውስጡ ባዶ ነው፣ ክፍት ነው። አይንና ገይን ሲሆን ውስጡ ድፍን ነው። እስቲ ቁርአን ላይ አይንና ገይን እንፈልገው። ይኸው አይንና ገይንን ስንፈልግ በቃላት መጀመሪያ ላይ ሲመጣ ይኸው አሁን እዚህ ጋር ማን ነው? ይሄ አይን ነው በትክክል። መሀል ላይ ሲመጣ ውስጡ ይጠቁራል ብዬሻለሁ። ይኸው መጨረሻ ሲመጣ ወደ ነበረበት ነው የሚመለሰው። እሱ ችግር የለውም። ፋና ቃፍ ሲሆን ግን ለምሳሌ ይኸው በቃል መጀመሪያ ላይ ሲመጣ ማን ነው? ይሄ ፋ ነው። መሀል ላይ ሲመጣ ይኸው ቃፍ። ውስጡ ክፍት ነው፣ ልክ እንደ አይን። እዚህ ጋር ፋ፣ እዚህ ጋር ቃፍ። እንደ አይንና እንደ ገይን ውስጡ ጥቁር አይደለም፣ ድፍን አይደለም። ብንጽፈው አይንና ገይን ሲሆን አሁን ይሄ ሶስቱም ማን ነው? አይን ነው። አንዳንድ ነጥብ ብናረግ ማን ይሆናል? ገይን ይሆናል።
እዚህ ጋር ስንወስድ ደግሞ ፋ ብንወስድ አንዳንድ ነጥብ ስናደርግ ማን ይሆናል? ፋ። ሁለት ነጥብ ካረግን ቃፍ ይሆናል። አሁን በአይንና በገይን መካከል ልዩነቱ ምንድን ነው? አይንና ገይን ሲሆን ውስጡ ድፍን ነው። ፋና ቃፍ ሲሆን ውስጡ ክፍት ነው። አየሽ ልዩነቱ? ልክ እንደዚሁ ደግሞ እዚችው ጋር ሚምን እናመጣትና እናያለን። ሚም አሁን ሚምን ደግሞ ከፋና ከቃፍ አንጻር ስታዩ ምንም እንኳን ሚም እንደ ፋና እንደ ቃፍ ውስጡ ባዶ ቢሆንም ሚም ምንም አይነት ነጥብ ግን የለው። ትኛዋ እንድትለይ የፈለኩት በተለይ ሚም መሃል ላይ ሲመጣ ይኸውልሽ፣ እዩ ሁለት ነገሮችን ላሳይሽ። እዚህ ጋር ያለችዋ ሚም ናት፣ እዚህ ጋር ያለችዋ ቃፍ ናት። ሁለቱም ሲታዩ ውስጣቸው ባዶ ነው። ግን ሚም ሲሆን ምን የለው? ነጥብ የለው። ይሄ ነው ቤዚክ ልዩነቱ። ሚም ሲሆን ምንም ነጥብ የለው። ወይም እዚህ ጋር ስንወስደው ፋ አለን አንድ ነጥብ አለው። ፋ ከሆነ አንድ ነጥብ አለው። ቃፍ ከሆነ ሁለት ነጥብ አለው። ነገር ግን እንደዚህ አይነት ቀለበት ቅርጽ ይዞ ምንም ነጥብ ከሌለው ግን ማን ነው እሱ? ሚም ነው። ሶስቱ ትንሽ በደንብ ለየለ። እዚህ ጋር ባለው ለምሳሌ አይንና ገይን ሲሆን ምንድነው ውስጡ? ድፍን ነው። ፋና ቃፍ ሲሆን ውስጡ ክፍት ነው። ሚም ሲሆን ውስጡ ክፍት ነው። ግን ሚም ከፋና ከቃፍ የሚለየው ምን የለውም? ነጥብ የለውም። ስለዚህ ቁርአን ውስጥ በምንፈልግበት ጊዜም እሱን በይበልጥ መረዳት እንችላለን። ለምሳሌ አሁን እዚህ ጋር ነኝ። የመጀመሪያው ማን ነው? ማን አልሽኝ? አልሰማሁሽ። ቃፍ። ጎበዝ። ከዛስ ቀጥሎ ከዛ ቀጥሎ ጎበዝ። ልክ እዚህ ጋር አሁን ቃፍን እና ሚምን አየሽው ልዩነቱ መሀል ላይ ሲመጣ። አሁን እዚህ ጋር መጀመሪያ እና መጨረሻ ሲመጣ እንኳን ችግር የለውም ይለያል። ሚም መሀል ላይ ሲመጣ ግን ሚም ምንም አይነት ነጥብ የለውም። በሱ ነው። አሁን አይንና ገይን ሲሆን ደግሞ አይን ሲሆን ይሄው እንደዚህ። አሁን ገይን ሲሆን ውስጡ ድፍን ነው፣ ነጥብ አለው። እዚህ ጋር ሲሆን ውስጡ ድፍን ነው። የነዚህ ሁሉ ዛሬ ከዚህኛው እንደምንረዳው አንዱ ፊደል ከሌላው ፊደል በደንብ የምንለይበት የራሱ ያለው ማለት ነው። ስለዚህ በመጨረሻ አንድ ፊደል ነው የቀረን። እሱን እናይና እናበቃለን። እሱ ምንድነው? ይሄ ፊደል ማን ነው? ሀ ይባላል። በቃላት መጀመሪያ ሲመጣ እንደዚህ ሆኖ ይመጣል። ሀና ላም። ሀ መጀመሪያ ሲመጣ መሀል ላይ ሲመጣ 8 ቁጥር ይሰራል። በሁለት ወይ ታገኘዋለሽ እና መጨረሻ ሲመጣ እንደዚህ አይነት ቅርጽ አለው። እናየዋለን። አንዳንዴ መጨረሻ መሀል ላይ ሲመጣ ደግሞ እንዲች አይነት ስንጥቅ ያለሽ ነገር አለው። ከዛ አሯ ቢመጣ ከዛ ዜሮ። አሁን እዚህ ጋር ያለው ልዩነት ይሄ ሁሉም ሀ ነው ከዚህ ሯ በስተቀር። አሁን ሁለት አይነት ለመጀመሪያ ላይ ተመሳሳይ ነው። መሀል ላይ ሲመጡ ሁለት አይነት አማራጭ አለ። ወይ እንደዚህ 8 ቁጥር ወይ እንደዚህ ሆኖ ይመጣል።
መጨረሻ ላይም ሲመጣ ሁለት አይነት አማራጭ አለ። እንደዚህ የሆነ 4 ቁጥር የሚመስል ወይም 0 የሚመስል ቅርጽ ይዞ ይመጣል። ይህንን ለበለጠ ለመረዳት እዚህ ጋር መክፈት እንችላለን። እዩ ሃና አየሽው? ሃና አየሽው? እዚህ ጋር መሃ መሀል ላይ ሲመጣ ትንሽ ሰንጠቅ ያላልኩሽ ይሄንን ነው። አሁን እዚህ ጋር ላም አለ፣ ከዛ ያ አለ፣ ከዛ ሀ አለ፣ ከዛ ሚም አለ። በሁለቱም ወይ ነው የምናገኘው ነው። እቺኛውም ሀ የሀይ ባህሪ ናት። መጨረሻ ሲመጣ ይሄኛው አንደኛው ቅርጹ ነው፣ ወይም 0 ይይዛል ብዬሻለሁ። ሰው ወይም ሀ ነው። ነገር ግን ሌላም ጊዜ የሚጠቅምሽ እንደዚህ አይነት ቅርጽ ይዞ መጥቶ 0ም ይዞ መጥቶ ላዩ ላይ 2 ነጥብ ካለበት ልክ እንደዚህ ማለት ነው ከሀነት ወደ ታነት ተቀይሯል እንላለን። 2 ነጥቡ ስለገባበት በተፈጥሮ እኮ ሀ ነበር፣ ግን 2 ነጥቡ ስለገባበት ታ ሆነ እንላለን። ስለዚህ ይሄ አጠቃላይ 28ቱን የአረብኛ ፊደላቶች እንደው ቁርአኑ ሲመጡ አንዱ ካንዱ ለሚመሳሰልብን ለመለየት እንዲሆን ነው። የዛሬው ክላሳችን ይሄን ይመስል ነበር። ኢንሻአላህ